ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናቸው የቻናላችን ቤተሰቦች? ሀሁ ለሁሉም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችን ትምህርቶች 24 ሰዓት እያስተማረ ይገኛል። ከኛ ጋር መማር የምትፈልጉ ልጆች ካላችሁ ስልካችን አስቀምጠናል። በዛሬው ትምህርታዊ ቪዲዮአችን የሀሁ ፊደላትን ወይም ደግሞ የአማርኛ ፊደላትን ቅርጻቸውና ድምጻቸውን እንዴት አድርጋችሁ መለየት እንዳለባችሁ ባለ ሁለት እግርና ባለ አንድ እግር እንዲሁም እግር አልቦ እያልን በተለያየ በቅርጻቸውን መሰረት ባደረገ መንገድ ከፋፍለን በቀላሉ ቅርጻቸውና ድምጻቸውን እንዴት እንደምትይዙ ለማሳየት ሞክረናል። በባለፈው ዝግጅታችን ባለ ሁለት እግር የሚባሉ እነዚህን አይነት ፊደሎች ማለት ነው እንደምታዩቸው ሁለት መስመር ወደ ታች የተዘረጋ ያላቸውን ፊደሎች እና እንዲሁም ደግሞ ሶስት መስመር ያላቸው እነዚህን ሶስት ፊደሎች ይዤላችሁ መጥቼ ነበር። በእነዚህ ፊደሎች የቅርጽ አቀያየር መሰረት በሁለተኛ የፊደላት ቤተሰቦቻቸው ከጎነ ጎናቸው ላይ አግድም መስመር ይኖረዋል። ሶስተኛ ፊደሎች ደግሞ ከእግራቸው ላይ እንደምታዩት ወደ ቀኝ በቀኝ እግራቸው በኩል ሸፈፍ ያለ ነው እያልኩ እያሳየኋችሁ ነበረ። አራተኛ ፊደላቸው ወይም ደግሞ አራተኛ የፊደላት ቤተሰቦቻቸው ጋር ስንመጣ ደግሞ በግራ በኩል ያለ እግራቸው አጠር ያለ ነው። ይህንን አሳይቻችኋለሁ። እንግዲህ በዚህ መሰረት የፊደላትን ቅርጽ እየለያችሁ ነው ብዬ አስባለሁ። አምስተኛ የፊደላት ቤተሰቦችን ወይም ደግሞ አምስተኛ ቤተሰቦቻቸው ጋር ስንመጣ እነዚህ ባለ ሁለት እግር የሚባሉ ፊደሎች ወይም ደግሞ ሁለት መስመር ወደታች የተዘረጋ ያላቸውን ማለት ነው። በቀኝ እግራቸው በኩል በውጭ በኩል 00 ወይም ደግሞ ይሄ ቀለበት ተጨማሪ ነገር እንዳለው እና በዚህ መሰረት ቅርጻቸውን በቀላሉ ለመያዝ እንድትሞክሩ አሳይቻችኋለሁ። ስድስተኛ ቤተሰቦቻቸው ጋር ስንመጣ ደግሞ እነዚህ ስድስተኛ ቤተሰቦቻቸው ቅርጻቸው በተያያዥነት ባለው ሁኔታ ሳይሆን በየራሳቸው በየፊደላት ቤተሰቦቻቸው ቅርጻቸውን ስለሚቀይሩ ልክ የመጀመሪያ ፊደላትን በትኩረት ያዙ እንዳልኳችሁ ሁሉ ስድስተኛ ቤተሰቦቻቸውንም እንደዚሁ እየጻፋችሁና እየደጋገማችሁ እየጠራችሁ ቅርጻቸውን አንድ ባንድ እንድትይዙ አሳይቻችኋለሁ። ሰባተኛ ቤተሰቦቻቸው ጋር ስንመጣ ግን እነዚህ ሰባተኛ ቤተሰቦቻቸው በቀኝ በኩል ያለ እግራቸው አጠር ያለ ስለሆነ በቀላሉ ቅርጻቸው መያዝ እንደምትችሉ አሳይቻችኋለሁ። ከዚህ በመቀጠል ባለ አንድ እግር የሚባሉ ፊደላትን ዛሬ ደግሞ ከባለፈው ዝግጅት የቀጠለ ነው ማለት ነው። በቀላሉ እንዴት እንደምትይዙ የማሳያችሁ ይሆናል። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሳብስክራይብ አድርጉ። ላይክ ሼር እያደረጋችሁ ዩቲዩባችን አበረታቱ። መደወል እንግዲህ መማር የምትፈልጉ ልጆች ደውሉልን። በማንኛውም ሰዓት እናንተ በመረጣችሁት ሰዓት ባመቻቻችሁት ሰዓት ከስራችሁ ጋር በማይጋፋ ሁኔታ እናንተ የመረጣችሁትን ትምህርት ትማራላችሁ ማለት ነው። ስለዚህ ስልካችን ሴቭ አድርጉና በኢሞ፣ በዋትሳፕ፣ በቴሌግራም እናንተም በሚመቻችሁ ሶሻል ሚዲያ በምትጠቀሙበት ማለት ነው በማንኛውም ሁኔታ ባመቻቻችሁት ሰዓት መማር ትችላላችሁ። አሁን ቀጥታ ወደ ትምህርቱ ይዣችሁ ልሂድ። እንግዲህ እንደምታዩቸው እነዚህ ቀ፣ ተ፣ ቸ፣ የ፣ ገ፣ ሀ፣ ነ፣ ኘ እነዚህን አይነት ፊደሎች ባለ አንድ እግር ፊደሎች ይባላሉ። በፊት እንዳሳየኋችሁ እነዚህኞቹ ለምሳሌ ሁለት እግር አላቸው። ምክንያቱም ሁለት መስመር ወደታች የወረደ ስላለው እነዚህ ደግሞ ሶስት መስመር ያላቸው ባለ ሶስት እግር ይባላሉ ብያችሁ ነበር። እነዚህን ስታዩቸው ከነዛኞቹ በተለየ ሁኔታ አንድ መስመር ነው ወደታች የወረደ ያለው። ይሄ አንድ መስመር ነው ወደታች ያለው። ይሄም እንደዚህ ተ የሚባለው ፊደል አንድ መስመር ነው። ቸ ራሱ የምታዩት ይሄው አንድ መስመር ነው ወደታች የቆመ ያለው። ይሄኛው አንድ እግር ወይም ደግሞ አንድ መስመር ነው ያለው። ገ እንደዚሁ አንድ መስመር ነው ያለው። ይሄኛው ሀ ወይም ደግሞ ብዙሃን ውሃ በመባል የሚታወቀው አንድ መስመር ነው ያለው። ይሄ ደግሞ ነ የሚባለው ፊደል ነው። ይሄም አንድ መስመር ነው ያለው። ኘ የሚባለው ፊደልም እንደዚሁ እንደምታዩት አንድ መስመር ነው ያላቸው። ስለዚህ እነዚህ ባለ አንድ እግር ፊደላት ይባላሉ። እነዚህን ቅርጻቸውና ድምጻቸውን እንዴት እንደምትለዩና እንዴት ድምጻቸውን በቀላሉ መጥራት እንደምትለማመዱ አብራችሁ እየጠራችሁ እንለማመድ ማለት ነው። ስለዚህ አብራችሁኝ ረጋ ብዬ እና ለእናንተ ወይም ደግሞ ለጀማሪዎች በሚመጥን ፍጥነት እየጠራው አብረን የምንቀጥል ይሆናል። የመጀመሪያውን ፊደል አብራችሁኝ ጥሩ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ቀጣዩ ደግሞ ተ፣ ቱ፣ ፒ፣ ታ፣ ፔ፣ ት፣ ቶ። ቀጣዩ ፊደል ቸ፣ ቹ፣ ቺ፣
ቻ ቼ ች ቾ። ቀጣዩ የ ዩ ይ ያ ዬ ይ ዮ። ቀጣዩ ፊደል ደግሞ ገ ጉ ጊ ጋ ጌ ግ ጎ። ቀጣዩ ሃ ሁ ሂ ሃ ሄ ህ ህ ሆ። ቀጣዩ ደግሞ ነ ኑ ኒ ና ኔ ን ኖ። ቀጣዩ ፊደል ኘ ኙ ኚ ኛ ኜ ኚ ኞ። እንግዲህ በየፊደላት ቤተሰቦች እንደዚህ ከጠራን አሁን ቀጥታ እያንዳንዳቸው ፊደላት ከአንዱ ወይም ደግሞ አንዱ ፊደል ከሌላው ጋር ቅርጹን እንዴት እንደሚቀየር ከሁለተኛ ቤተሰቦቻቸው ጋር ቅርጻቸውን በምን መንገድ ነው እያንዳንዱ ፊደል በተመሳሳይ ሁኔታ የቀየረው፣ ሶስተኛ ቤተሰቦቻቸውንስ እንዴት ነው ቅርጻቸውን የቀየሩት፣ አራተኞቹ እንዴት ነው የቀየሩት፣ አምስተኛ እዛ 6 እና 7 እንዴት ነው ቅርጻቸውን የቀየሩት፣ ወይም ደግሞ በቀላሉ ይህንን ቅርጻቸውን የቀየሩበትን መንገድ መረዳት የምንችለው እንዴት ነው የሚለውን ደግሞ ላሳያችሁ። በመጀመሪያ የፊደላትን ቅርጽ ለመለየት የመጀመሪያ ሆሄያትን መለየት ያስፈልጋል። እነዚህ ሆሄያት እንግዲህ እያንዳንዳቸው በየሆሄያት ቤተሰቦቻቸው 7 ቤተሰቦች አሏቸው። እንግዲህ የመጀመሪያውን ከያዛችሁ በኋላ ሁለተኛ ቤተሰቦቻቸው ምን ይመስላል ቅርጻቸው፣ ሶስተኛ ቤተሰቦቻቸው ምን ይመስላል የሚለውን በትኩረት ለመረዳት ያስችላችኋል ማለት ነው። አሁን ስለዚህ የመጀመሪያ ፊደላትን ደጋግመን እንጥራ። ቅርጻቸውንም እናንተ ትኩረት ውስጥ አስገብታችሁ ለመያዝ ሞክሩ። ቀ፣ ይሄ ተ፣ ይሄ ደግሞ ቸ፣ ይሄ የ፣ ይሄ ደግሞ ገ፣ ይሄ ሀ፣ ይሄ ደግሞ ነ፣ ይሄ ኘ። ስለዚህ እነዚህ የመጀመሪያ ሆሄያት ናቸው። ሁለተኛ ቤተሰቦቻቸው ጋር ስንመጣ የቀ ሁለተኛ ቤተሰቡ ልክ ማንኛውም የአማርኛ ፊደላት ወይም ደግሞ የአማርኛ ፊደሎች ሁለተኛ ቤተሰቦቻቸው ቅርጽ ጋር ስንመጣ ከመጀመሪያ ፊደላቸው ጋር ከጎናቸው ላይ ተጨማሪ አግድም መስመር ወይም ቅጽል መጨመር ነው እያልኳችሁ ነበር። እነዚህ ባለ አንድ እግሮችም ልክ በፊት ባለ ሁለት እግሮች ጋር እንዳያችሁት የቅርጽ አለዋወጥ በዛ መሰረት ነው ሁለተኛ ቤተሰቦቻቸውን የቀየሩት። ስለዚህ ቀ የሚባለው ፊደል ሁለተኛው ፊደሉን ወይም ደግሞ ሁለተኛ ሆሄው ቁ የሚባለውን ቤተሰቡን ለመጻፍ ከጎኑ ላይ አግድም መስመር ነው የጨመረ። ስለዚህ ከቀ ላይ ከጎኑ ላይ አግድም መስመር ብትጨምሩበት ይሄ ሆሄ ይሆናል ማለት ነው። በቀላሉ የመጀመሪያ ሆሄውን ከያዛችሁ በኋላ ሁለተኛ ቤተሰቡን ከጎኑ ላይ በመጨመር ቁ የሚባለውን ሆሄ ወይም ደግሞ ቁ የሚባለውን ፊደል ታገኛላችሁ። ከተ ላይ ከጎኑ ላይ ብትጨምሩበት የተ ሁለተኛ ቤተሰቡ ወይም ሁለተኛው ሆሄ ቱ ይሆናል ማለት ነው። ይሄ ቸ ከሚባለው የመጀመሪያው ፊደል ላይ ከጎኑ ላይ እንደዚህ በዚህ መንገድ ተጨማሪ አግድም መስመር ወይም ደግሞ ቅጽል ብትጨምሩበት ይሄ ይሆናል ፊደሉ። ይሄ ደግሞ ቹ ይባላል፣ የቸ ሁለተኛ ሆሄ ማለት ነው። የ ከሚባለው ላይ እንደዚሁ ብትጨምሩበት የሁለተኛ ሆሄው ዩ የሚባለውን ታገኛላችሁ። ከገ ላይ ብትጨምሩበት ጉ ይሆናል። ከሀ ላይ ከጨመራችሁበት ደግሞ ሁ፣ ከነ ላይ ከጨመራችሁበት ኑ፣ ከኘ ላይ ከጨመራችሁበት ኙ። ስለዚህ እነዚህን የመጀመሪያ ፊደላትን ከያዛችሁ በኋላ ከነዚህ ከመጀመሪያ ፊደላት ላይ ከጎን ጎናቸው ላይ አግድም መስመር ብትጨምሩ ሁለተኛ ቤተሰቦቻቸውን ታገኛላችሁ። እነዚህ ሁለተኛ ቤተሰቦቻቸውን እስኪ አንድ እንጥራ። ቁ፣ ቱ፣ ቹ፣ ዩ፣ ጉ፣ ሁ፣ ኑ፣ ኙ። ሶስተኛ ቤተሰቦቻቸው ጋር እንሂድ። ሶስተኛ ቤተሰቦቻቸው የምታዩቸው ከእግራቸው ላይ ወደ ቀኝ ከእግራቸው ላይ ሸፈፍ ያለ ነው። እዩዋቸው፣ ወደ ቀኝ ከእግራቸው ላይ ሸፈፍ ያለ ነገር አላቸው። ስለዚህ እነዚህን የመጀመሪያ ሆሄያትን ወይም ደግሞ የመጀመሪያ ፊደላትን ያዙ ብያቸዋለሁ። እነዚህን ከያዛችሁ በኋላ ከእግራቸው ላይ ወደ ቀኝ ዘወር ብታረጉት ወይም ደግሞ ሸፈፍ ብታረጉት እነዚህን ሶስተኛ ሆሄያትን ታገኛላችሁ ማለት ነው። እዩዋቸው፣ ሶስተኛ ሆሄያት። ስለዚህ ምናልባት ይሄ ፊደል ይ ከጎኗ ላይ ነው። ይሄ ጠመዝመዝ ያለ ነገር የተጨመረባት ከዩ የምትለየው ከዚህ ላይ ይቺ የሆነ ዝግዛግ አንድ ዝግዛግ ነገር አላት
እንጂ ዩን ነው የምትመስለው። ይቺ ትለያለች ከባለ አንድ እግር ሆሄያት ውስጥ። ሌሎቹ ግን ስታዩቸው በተለመደው ሁኔታ እግራቸው ጋር ወደ ቀኝ ከእግራቸው ላይ ሸፈፍ ሸፈፍ ወይም ደግሞ እንደምታዩት ይህን ነገር ተጨማሪ ነገር ከእግራቸው ላይ መጨመር ነው ማለት ነው። ስለዚህ በቀላሉ ከቀላይ ከእግሩ ላይ ወደዚህ ብታዞሩ ቂ የሚባለው የቀ ሶስተኛውን ሆሄ ታገኛላችሁ። ከተላይ ብትጨምሩበት እንደተለመደው ቲን ታገኛላችሁ። ከቸ ላይ ከእግሩ ላይ እዚህ ታች ዳር ላይ ወደ ቀኝ ብታዞሩ ቺ የሚባለው የሶስተኛው ሆሄ ይሆናል። የላይ ግን ከጎኑ ላይ ነው እንዲህን ጠመዝመዝ ያለ ነገር የምትጨምሩበት እዩት። ከገላይ ደግሞ ከእግሩ ላይ እንደዚሁ በተለመደ ሁኔታ ወደ ቀኝ ብታዞሩ ጊ የሚባለውን ሆሄ ወይም የገን ሶስተኛውን ሆሄ ተጽፉታላችሁ። ከሀ ላይም እንደዚሁ ብትጨምሩበት ሂ ይሆናል። ከነ ላይ ከጨመራችሁበት ኒ፣ ከኘ ላይ ከጨመራችሁበት ኒ። ስለዚህ ሶስተኛ ሆሄያቸውን ወደ ቀኝ ከእግራቸው ታች ዳር ላይ በመጨመር እነዚህን ሆሄያት ትመሰርታላችሁ ማለት ነው። ስለዚህ ሶስተኛ ሆሄያት መሆኑን የምታውቁት ከቀኝ በኩል ከእግሩ ላይ የተንሻፈፈ ነገር ካለው ነው ሶስተኛው ፊደል ነው ብላችሁ ማለት ትችላላችሁ። ወይም ደግሞ በቀላሉ ሶስተኛ ፊደል መሆኑን መለየት ትችላላችሁ ማለት ነው። ስለዚህ አሁን ሶስተኛ ሆሄያትን እንጥራ። ከኔ ጋር አብራችሁ ጥሩ። ቂ፣ ፒ፣ ቺ፣ ይ፣ ጊ፣ ሂ፣ ኒ፣ ኝ። ኦኬ አሁን አራተኛ ሆሄያት ጋር እንሂድ። እነዚህን በዚህ መንገድ ከጠራን አራተኛ ጋር ስንመጣ ደግሞ ከዚህ ጋር ከእግሩ ላይ ወይም ደግሞ ከታች ከእግሩ ጠርዝ ላይ ወይም ከእግሩ ጫፍ ላይ ወደ ቀኝ ማንሻፈፍ ነው ብያችሁ ነበረ። አራተኛ ቤተሰቦቻቸው ጋር ሲመጣ ደግሞ እነዚህን እግራቸውን ወደ ግራ ማጣመም ይሆናል። ከዚህ በተቃራኒ በኩል ማለት ነው። ከዚህ በተቃራኒ ከእግራቸው ላይ እነዚህን ባለ አንድ እግር ሆሄዎች ወደ ግራ ማጣመም እዩት። ቀን ወደ ግራ በኩል ይህንን እግሩን ወደ ግራ ብታጣመሙት ይሄን ይመስላል ቅርጹ ቃ። ይሄ ደግሞ ተን ወደ ግራ ብታጣመሙት ታ። ቸን ካጣመማችሁት ወደ ግራ ወደዚህ ብታዞሩት እግሩን ቻ። የን ካዞራችሁበት ያ። ገ ከዞረ ደግሞ ወደዚህ በኩል እግሩ ከተጣመመ ይሄው እንደዚህ ደጋን የመሰለ ወይም ምንድን ነው ግማሽ ክብ የመሰለ ነገር ይሆናል ማለት ነው። ጋ ይሄ እግሩ ወደዚህ ስለዞረ ማለት ነው። ጋ። ሃን ደግሞ እንደዚህ እግሩን ወደዚህ ብትስቡ ሃ አራተኛ ይሆናል። የነ ፊደል እና የኘ ፊደል አራተኛ ላይ አንገታቸውን ወደ ቀኝ የደፉ ናቸው። እነዚህም በልዩነት ያዙ ናና ኛ። ስለዚህ ቅርጻቸውን በዚህ መንገድ ተቀራራቢ በሆነ መንገድ ስለሆነ እግራቸውን ወደ አንድ በኩል እያዞሩ ከጎናቸው ላይ አግድም መስመር እየጨመሩ እየቀየሩት ያለ በቀላሉ አንዱን ፊደል ብቻ ትይዙና ከዛ በኋላ ሌሎቹም በዛ መንገድ እንደሚቀይሩ የመጀመሪያ ፊደላትን ከያዛችሁ በቀላሉ በዛ መንገድ መለየት ትችላላችሁ ማለት ነው። አሁን እነዚህን አራተኛ የፊደላት ቤተሰቦችን እንጥራ። አብራችሁ ከኔ ጋር እየጠራችሁ ተለማመዱ። ቃ፣ ታ፣ ቻ፣ ያ፣ ጋ፣ ሀ፣ ና፣ ኛ። እነዚህ እንግዲህ የአራተኛ ቤተሰቦቻቸውን ድምጽ ነው በዚህ መንገድ የጠራ ነው። አምስተኛ ቤተሰቦቻቸው ጋር ስንመጣ ደግሞ አምስተኛ ቤተሰቦቻቸው ከዚህ ባለ ሁለት እግር ጋር በቀኝ በኩል ካለው እግራቸው ጋር ቀለበት ይጨመርበት ነበር። እነዚህ ደግሞ አንድ እግር ነው ያላቸው። ከዚህ ካለው ከአንድ እግራቸው ላይ በቀኝ በኩል በውጭ በኩል ቀለበት መጨመር በዚህ በኩል ይሄው የምታዩት ከቀላይ በቀኝ በኩል በዚህ በኩል ቀለበት ቢጨመርበት ወይም ዜሮ ብትጨምሩበት እንደዚህ አይነት ነገር ይሆናል። ቄ ይሆናል። የቀ ፊደል አምስተኛው ማለት ነው። ከተ ፊደል ላይ ከጨመራችሁበት ይህን ይሆናል ቅርጹ ቴ ይሆናል። ከቸ ላይ ከዚህ የመጀመሪያ ፊደሉን ያዙ ብያችኋለሁ። ከዚህ ከያዛችሁት የመጀመሪያ ፊደል ላይ በቀኝ በኩል በውጭ በኩል ይህን ዜሮ ከጨመራችሁበት የቸ አምስተኛ ፊደል ቼ ይባላል። የ ደግሞ እንደተለመደው ሶስተኛ ላይ የተለየች ነበረች። ከአራተኛ ጋም ከጎኗ ላይ ነው ይህን ዜሮ የጨመረችው። እሷን በልዩነት ያዙ የ ትሆናለች። የገ ፊደል አምስተኛ ቤተሰቡ ጋር በቀኝ በኩል እንደዚሁ ብንጨምርበት አምስተኛ ቤተሰቡን እናገኛለን ማለት ነው። ይሄ ቅርጽ ይኖረዋል። ጌ ይባላል። የገ አምስተኛ ፊደል። የሃም እንደዚሁ አምስተኛ ፊደሉ በቀኝ በኩል ይህን ዜሮ መጨመር ነው። ሄ ይባላል። የነ አምስተኛ ፊደል ኔ። የኛ አምስተኛ ፊደል ደግሞ ኘ። ስለዚህ አምስተኛ ፊደላቸውን ለማግኘት ወይም ደግሞ አምስተኛ ቤተሰቦቻቸውን ለመጻፍ ይህን እንደተለመደ የመጀመሪያ ሆሄያትን ከያዛችሁ በኋላ ከዚህ ከመጀመሪያ ፊደላት ላይ በቀኝ በኩል በውጭ በኩል 0 0 ብትጨምሩበት
ይሄ ይሆናል ቅርጹ። እንግዲህ የአምስተኛ ቤተሰቦቻቸውን በቀላሉ ማግኘት ቻላችሁ ማለት ነው። አሁን አምስተኛ ቤተሰቦቻቸውን ከኔ ጋር እየጠራችሁ የእነዚህን አንድ በአንድ የሆሄያቶችን ድምፅ ተለማመዱ። ቄ፣ ቴ፣ ቼ፣ ዬ፣ ጌ፣ ሄ፣ ኔ፣ ኘ። ይሄ አምስተኛ ፊደሎቻቸው ናቸው። ስለዚህ በቀላሉ እነዚህን ቅርጻቸውን መያዝና ድምጻቸውን ደግሞ እየደጋገማችሁ እየጠራችሁ ተለማመዱባቸው። ስድስተኛ ቤተሰቦቻቸው ጋር ስንመጣ ስድስተኛ ቤተሰቦቻቸው ቅርጻቸው የተለያየ ነው። ልክ እንደ አምስተኛ ወይም ደግሞ እንደ አራት፣ እንደ ሶስት፣ እንደ ሁለት ተመሳሳይነት ባለው ሁኔታ ቅርጻቸውን እየቀየሩ አይደለም። ስለዚህ የመጀመሪያ ፊደላትን ለመያዝ እንደሞከራችሁ ሁሉ እነዚህን ስድስተኛ ቤተሰቦቻቸውንም በልዩነት ድምጻቸውን በተደጋጋሚ እየጠራችሁ ቅርጻቸውን ደግሞ እየደጋገማችሁ እየጻፋችሁ አንድ ባንድ ተለማምዳችሁ ለመያዝ ሞክሩ። እነዚህን ፊደላት ከያዛችሁ ማንኛውንም የአማርኛ ቃላት የአማርኛ ጽሁፎችን ማንበብ መጻፍ ስለሚያስችላችሁ ፊደላትን በዚህ መንገድ በጥንቃቄ አንድ በአንድ ለመለየት የሚቻልበት መንገድ በዚህ በቀላሉ በዚህ መንገድ ስለሆነ ይህንን ቪዲዮ እየደጋገማችሁ እዩት። ይህንን አሁን ድምፁን በጋራ እየጠራን ድምፃቸውን እንዴት እንደምትይዙት እንለማመድ። ቅርጻቸውን ደግሞ እንደነገርኳችሁ እየደጋገማችሁ እየጻፋችሁ እየደጋገማችሁ ድምፃቸውን እየጠራችሁ ለመያዝ ሞክሩ። ቅ፣ ት፣ ች፣ ይ፣ ግ፣ ህ፣ ን፣ ኝ። እንግዲህ እያንዳንዳቸው የቀ ፊደል ስድስተኛ ቤተሰቡ ቅ፣ የተ ፊደል ስድስተኛ ቤተሰቡ ት ይባላል። የቸ ፊደል ስድስተኛ ቤተሰቡ ች፣ የየ ስድስተኛ ቤተሰቡ ይ፣ የገ ስድስተኛ ቤተሰቡ ግ፣ የሃ ስድስተኛ ቤተሰቡ ህ፣ የነ ስድስተኛ ቤተሰብ ን፣ የኘ ስድስተኛ ቤተሰብ ደግሞ ኝ ይባላል። እንደምትሰሙት የሚል ነገር ድምፅ አለው። በጋራ የሚጋሩት ቅላጼ ማለት ነው። ይህንን ድምፅ እየደጋገማችሁ እየጠራችሁ ተለማመዱ። ሰባተኛ ቤተሰቦቻቸው ጋር ስንመጣ እነዚህ ሰባተኛ ቤተሰቦች ባለ አንድ እግር የሆኑ ፊደላት ብዙዎቹ አናታቸው ላይ ይሄ 0 ነገር አለው። እዩት። የቀ ሰባተኛ ቤተሰቡ ይሄው ቆ አናቱ ላይ ይሄ 0 ነገር አለው። የተ ሰባተኛ ቤተሰቡ ላይ ከአናቱ ወይም ደግሞ ከላይ በኩል ማለት ነው ቶ ይሄው ይሄን 0 ነገር አለው። የቸ ቤተሰቡም ጋር ስትመጡ ቾ ይሄው ከአናቱ ላይ 0 ነገር አለው። ዮ እና ጎ ይለያሉ። የየ ቤተሰብና የገ ቤተሰብ ይሄ ነው ቅርጻቸው። እነዚህ ከሌሎቹ በተለየ መንገድ ከአናታቸው ላይ 0 የለውም። የሃ ቤተሰብ የሆነው ሆ ይሄው አናቱ ላይ ወይም ደግሞ ከላይ በኩል ይሄ 0 አለው። የነ ቤተሰብ ኖ የሚባለው አናቱ ላይ 0 አለው። የኘ ቤተሰብ ኞ የሚባለውም እንደዚሁ አናቱ ላይ 0 አለው። ስለዚህ እነዚህ አናታቸው ላይ ይሄ ቁልፍ ያላቸው ፊደሎች ባለ አንድ እግር ሆሄያት ላይ ሰባተኛ ቤተሰቦቻቸው ይሆናሉ ማለት ነው። ስለዚህ ብዙ ጊዜ እነዚህ ከአናታቸው ላይ 0 ካላቸው ሰባተኛ ቤተሰቦቻቸው ናቸው ብላችሁ ለመለየት በሚያስችል መንገድ እየደጋገማችሁ ማየትና ይህንን ግንዛቤ ውስጥ አድርጋችሁ ማጥናት ያስፈልጋል ማለት ነው። አሁን ሰባተኛ ቤተሰቦቻቸውን ከኔ ጋር እየጠራችሁ ተለማመዱ። ቆ፣ ቶ፣ ቾ፣ ዮ፣ ጎ፣ ሆ፣ ኖ፣ ኞ። ስለዚህ በዚህ መንገድ እየደጋገማችሁ እየጠራችሁ ቅርጻቸውን ደግሞ እንደዚሁ እየጻፋችሁ በነገርኳችሁ መንገድ በቀላሉ ለመያዝ ሞክሩ። ከኛ ጋር ለመማር በድጋሚ ስልካችን ያዙና በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በምትጠቀሙት ኢሞ ከሆነ የምትጠቀሙ በኢሞ ሴቭ አድርጋችሁ ያዙና ደውሉልን። ዋትሳፕ ከሆነ የምትጠቀሙ በዋትሳፕ ሴቭ አድርጋችሁ ደውሉልን። ቴሌግራም የምትጠቀሙ ከሆነ በቴሌግራም እንዲሁም ደግሞ ሌላ ሶሻል ሚዲያ የምትጠቀሙት ካለ በሶሻል ሚዲያ በማንኛውም በቀጥታ መስመር አናግሩን። እናንተ የምትፈልጉትን ትምህርት በምትፈልጉት ሰዓት እንድትማሩ ሁኔታዎችን አመቻችተን ወዲያውኑ ትምህርታችሁን እናስጀምራለን። በሌላ ሰፋ ባለ ትምህርታዊ ቪዲዮ እስከምንገናኝ ሰላም ሁኑ።